ሰላም ጤና ይስጥልን። ይህ ሪያሊቲ ሚዲያ ነው። የዕለቱን መረጃ ይዘን ቀርበናል። እስከ መጨረሻው በመከታተል ሰብስክራይብ፣ ላይክ፣ ሼር እንድታደርጉ እና ቻናሉን እንድትደግፉ እንጠይቃችኋለን። ወደ መረጃው። ፓስተር ሄኖክ ግርማ ከእስር ተፈታ። የሰላሌን ሕዝብ በሚያጥላላ ስብከት ዘልፈዋል በሚል ክስ ቀርቦባቸውና በፖሊስ ሲፈለጉ ቆይተው በቁጥጥር ስር ውለው የነበሩት ፓስተር ሄኖክ ግርማ በሽምግልና ሂደት ትናንት ማምሻውን ከእስር መፈታታቸው ሀበሻ ዜና ዘግቧል። ፓስተር ሄኖክ ከአንድ ወር በፊት በሃይማኖታዊ አስተምህሮ ላይ እያሉ በሰላሌ ሕዝብ ላይ የተጠቀሙት ጸያፍ ቃል ከፍተኛ ተቃውሞ አስነስቶባቸው ነበር ሲሆን በወቅቱ በሰላሌ ከተማ የክስ አቤቱታ ቢቀርብባቸውም ግለሰቡ ከሀገር ውጭ በመሆናቸው ሳይያዙ ቆይተዋል። ይሁን እንጂ ከወር በኋላ እናታቸው ጋር በቆዩበት አሜሪካ ጥር 20 ቀን 2018 ዓ.ም ወደ ሀገር ቤት ሲመለሱ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተዘግቧል። ፓስተሩ ክስ ወደ ቀረበባቸው ሰላሌ ይወሰዳሉ ተብሎ ቢጠበቅም ሳይወሰዱ ምሽት ላይ ከፌዴራል ፖሊስ ጣቢያ እንዲወጡ መደረጉ ታውቋል። ለፓስተሩ መፈታት ምክንያት የሆነው የአገር ሽማግሌዎች ጣልቃ ገብነት እንደሆነ የፖሊስ ምንጮች ጠቁሟል። ፓስተር ሄኖክ ግርማ የፈጸሙት ጥፋት ተረድቷቸው ከአዲስ አበባ አባገዳዎች ጋር በመነጋገር ጉዳዩ በሽምግልና እንዲያልቅና ከሰላሌ ሕዝብ ጋር እንዲያስታርቋቸው ይቅርታ መጠየቃቸው የሚታወስ ነው። አዲስ አበባ አባገዳዎችም ለሰላሌ አቻዎቻቸው ተወካይ እንዲልኩ በደብዳቤ ቢጠይቁም በመጀመሪያው ዙር ሳንመካከር እንዴት ወደ ውሳኔ ትደርሳላችሁ በሚል በሁለቱ አባገዳዎች መካከል አለመግባባት ተፈጥሮ ሽምግልናው ተቋርጦ እንደነበር ይታወሳል። ይሁን እንጂ ተቋርጦ የነበረው የሽምግልና ሂደት እንዲቀጥልና ጉዳዩ በባህላዊ እርቅ ስርዓት እንዲያልቅ ከስምምነት ላይ በመደረሱ ፓስተሩ ከእስር ሊፈቱ መቻላቸው ታውቋል። በቀጣይ በፓስተሩና በሰላሌ ሕዝብ ተወካዮች መካከል የሚደረገው የእርቅ ስርዓት ዝርዝር መረጃ ባይወጣም ሂደቱ በሽምግልና እንዲቋጭ መወሰኑ ተገልጿል። ከየት ነው? ከሰላሌ። ከሰላሌ አገሩ የጠንቋይ አገር፣ የመተተኛ። በታዋቂ ኮሜዲያን እና የቴሌቪዥን ፕሮግራም አቅራቢ ትሬቨር ኖህ ዋትስ ናው ፖድካስት ላይ የቀረቡት የባርባዶስ ጠቅላይ ሚኒስትር ሚያ ሞቲሊ ስለ ታላቁ የኢትዮጵያ ህዳሴ ግድብ ግንባታና ጨርስ ታሪካዊ ፋይዳ በሰጡት ምስክርነት ዓለምን አነጋግረዋል። ጠቅላይ ሚኒስትር ሞቲሊ በቅርቡ የግድቡን ማጠናቀቅ አስመልክቶ በቦታው ተገኝቶ የነበረ ሲሆን የኢትዮጵያ ህዝብ እና መንግስት የፈጸሙትን ገድል የ21ኛው ክፍለ ዘመን አድዋ ሲሉ ገልጸውታል። ትሬቨር ኖህ ግድቡ የተገነባበት የገንዘብ ምንጭ ፈንዲንግ አስደናቂ መሆኑን በማንሳትም ያቀረበላቸው ጥያቄ እንዲህ የሚል ነበር። ኢትዮጵያ ግድብ ለመገንባት ለረጅም ጊዜ ስትሞክር ቆይታለች እና ይህ ሂደት ከግብፅ እና ከአባይ ወንዝ በታች ካሉ ሌሎች ሀገራት ጋር ተያይዞ የራሱ የሆነ ፖለቲካዊ ስሜታዊነት እንደነበረው አውቃለሁ። ነገር ግን ያደረጉት ነገር በእውነት አብዮታዊ ነው። ምክንያቱም ኢትዮጵያ ግድብ መገንባት የፈለገችው ለስንት ሚሊዮን ህዝብ ለሚሸፍን ክልል ኤሌክትሪክ ለማመንጨት አስፈልጓት ነው በሚል ጥያቄ አቅርቦ ነበር። ጠቅላይ ሚኒስትሯም ሲመልሱ ፕሮጀክቱ የኢትዮጵያውያን የጽናት ተምሳሌት መሆኑን አብራርተዋል። ዓለም አቀፉ ማህበረሰብና የፋይናንስ ተቋማት ብድር ለመስጠት ፈቃደኛ አልሆኑም ነበር ያሉት ሚያ ሞቶሊ፣ ነገር ግን የኢትዮጵያውያን ፊታቸውን ወደ ውስጥ መለሱ። በማዕከላዊ ባንክ፣ በሀገር ውስጥ ባንኮችና በተራው ዜጋ ትብብር ዜጎች ቦንድ በመግዛትና እርዳታ በመስጠት ግድቡን እውን አደረጉት በማለት ተናግረዋል። ጠቅላይ ሚኒስትሯ ግድቡ ተመርቆ በተከፈተበት ዕለት ለጠቅላይ ሚኒስትር አብይ አህመድ የተናገሩት ንግግር በቃለ ምልልሱ ላይ መልሰው አውስተዋል። ይህ የአንደኛው ክፍለ ዘመን አድዋ መሆኑን ታውቃለህ ሲሉ የጠየቁት ሞቲሊ እንደ አውሮፓ አቆጣጠር በ1896 ኢትዮጵያ ጣሊያንን ያሸነፈችበትን ታሪካዊ ድል አስታውሰዋል። ያኔም ማንም ያሸንፋል ብሎ አላመንም ነበር፣ ነገር ግን በአንድነት ተነስተው ድል አደረጉ። ያ ድል ለፓን አፍሪካን እንቅስቃሴ መጀመር ምክንያት እንደሆነ ሁሉ የዚህ ግድብ መጠናቀቅም ጥቁር ህዝቦች ከዘመናት በኋላ በራሳቸው አቅም ትልቅ ነገር መፈጸም እንደሚችሉ ያሳየ ነው ሲሉ ተናግረዋል። የኢንጂነሪንግ ጥበብና የአፍሪካ የኃይል ጥማት ጠቅላይ ሚኒስትሯ የግድቡን ግዝፈት ሲገልጹ ለማመን በአይንህ ማየት አለብህ ብለዋል። ወደ 2 ኪሎ ሜትር የሚጠጋ ስፋትና 550 ጫማ ቁመት ያለው ይህ ግድብ ውሃው የሚፈስበት ፍጥነትና ኃይል እጅግ ያስደነገጣቸው መሆኑን ምስክርነታቸውን ሰጥተዋል። አፍሪካ ውስጥ ካለው 1.4 ቢሊዮን ህዝብ መካከል 600 ሚሊዮን የኤሌክትሪክ አቅርቦት እንደሌሉ ያወሱት ሞቲሊ ኢትዮጵያ ይህንን ግድብ በመገንባት ለዜጎቿ ብርሃን ለመስጠት ያደረገችው ጥረት እና ለ14 ዓመታት የዘለቀው ጽናት ለሀገሪቱ ትልቅ ትምህርት መሆኑን አብራርተዋል።